በዘመናዊው የዓለማችን የጂኦፖለቲካ የቼዝ ጨዋታ ውስጥ በአንድ የዓለማችን ጠርዝ ላይ የሚተኮስ ጥይት ወይም ሰማይን ሰንጥቆ የሚወነጨፍ የድሮን ጥቃት በሌላኛው የዓለም ጫፍ ላይ የሚገኘውን የምጣኔ ሀብት ደም ስር ሲበጥስና የፖለቲካውን መልክዓ ምድር ሲያናጋ መመልከት የተለመደ እየሆነ መጥቷል። አምስተኛ ዓመቱን ይዞ በሚታደስ እሳት የሚነዳው የሩሲያና የዩክሬን ጦርነት አሁን ከምስራቅ አውሮፓ የጦር አውድማነት አድማሱን አስፍቶ በማዕከላዊ እስያ በኩል የዓለምን የኃይል የደም ዝውውር ስር ማነቅ ጀምሯል። የዚህ ድንበር ተሻጋሪ ቀውስ የቅርብ ጊዜ ሰለባ የሆነችው ደግሞ በሰፊው የካስፒያን ባህር ዳርቻ ላይ የተንጣለለችውና በከርሰ ምድሯ እጅግ ግዙፍ የሆኑ የነዳጅ ሀብቶችን አምቃ የያዘችው ካዛኪስታን ናት። የሀገሪቱ የምጣኔ ሀብት የጀርባ አጥንት የሆነውና ወደ ዓለም አቀፍ ገበያ የሚዘረጋው የነዳጅ ማስተላለፊያ መስመር በዩክሬን የድሮን ጥቃቶች ሳቢያ መስተጓጎሉ የአውሮፓ የኃይል ገበያ በከፍተኛ ድንጋጤ ውስጥ ወድቋል። ዓለም አቀፉ የፖለቲካ ሚዛንም አዲስ ፈተና ተጋርጦበታል። የዚሁ ስብስብ ፖለቲካዊ ድራማ መጋረጃ የተገለጠው በሩሲያ ኦምስክ ከተማ በተካሄደው 22ኛው የሩሲያና ካዛኪስታን የክልላዊ ትብብር መድረክ ላይ ነበር። በዚህ መድረክ ላይ የካዛኪስታኑ ፕሬዝዳንት ካስም ጆማርት ቶካዬቭ ከሩሲያቻቸው ፕሬዝዳንት ቭላድሚር ፑቲን ጎን በመቀመጥ ስለ ጦርነቱ የወደፊት ዕጣ ፈንታ እጅግ ጥንቃቄ የተሞላበትና አወዛጋቢ የዲፕሎማሲያዊ ሀሳብ ሰንዝረዋል። ፕሬዝዳንቱ ምናልባትም አሁን ያለውን ይህንን ግጭት ማቀዝቀዝና ወደ ኢስታንቡል ፎርሙላ 2 መመለስ የሚገባን ወቅት ላይ የደረስን ይመስለኛል ሲሉም ተደምጠዋል። የካዛኪስታኑ መሪ የጠቀሱት የኢስታንቡል ፎርሙላ ጦርነቱ በጀመረበት በመጀመሪያዎቹ ወራት በቱርክ አሸማጋይነት ተጀምሮ ሳይሳካ የቀረውን ስምምነት የሚያስታውስ ነው። ይህ ፎርሙላ ሁለቱ ተዋጊ ኃይሎች አሁን ባሉበት የጦር ግንባር መስመር ላይ በአስቸኳይ ተኩስ እንዲያቆሙና በምዕራባውያን ታላላቅ ኃይሎች ዋስትና ሰጪነት ቀጣይ የሰላም ውይይቶች እንዲያካሂዱ የሚያስችል ንድፈ ሀሳብ ነበር። እንደ አውሮፓውያኑ የዘመን ቀመር በ2022 ሩሲያ በዩክሬን ላይ ሙሉ ጦርነት በከፈተችበት ወቅት የሞስኮ የቅርብ አጋርና በፖለቲካው ዓለም ውስጥ ትልቅ ቦታ የሚሰጣቸው የካዛኪስታኑ ፕሬዝዳንት ቶካዬቭ ዓለምን ያስደነቀ አቋም አሳይተው ነበር። በወቅቱ ፕሬዝዳንቱ ካዛኪስታን በሩሲያ የተያዙትን የምስራቅ ዩክሬን ግዛቶች የሩሲያ አካል አድርጋ እንደማትቀበል በድፍረት በመናገር የፑቲንን ፖለቲካዊ ፍላጎት ተገዳድረውት ነበር። ሆኖም በአሁኑ የኦምስክ ጉባኤ ላይ የቶካዬቭ የንግግር ቃና ተቀይሯል። የሞስኮውን መሪ ዲፕሎማሲያዊ ተለዋዋጭነት አሞግሰው ሩሲያ በዩክሬን ሰላምን ከሚያረጋግጡ ታላላቅ የዓለም ኃይሎች አንዷ መሆኗን መስክረዋል። ለዚህ አቋም ለውጥ እንደ ምክንያት ያቀረቡትም ይህ ሁሉ እልቂትና ውድመት መቆም አለበት፣ ምክንያቱም አሁን በጦር ሜዳው የተከናወነ ያለው ነገር ሁሉ የሩሲያና የዩክሬን ሕዝብ ጠላቶች ፍላጎት የሚያሟላ ነው በሚል ጠንካራ አቋም ነው። ነገር ግን የፕሬዝዳንቱ የሰላም ጥሪ ከልብ ከመነጨ ሰብአዊ ተቆርቋሪነት ብቻ ሳይሆን ሀገራቸውን ከተጋረጠባት ከባድ የምጣኔ ሀብት ቀውስ ጋር የተቆራኘ መሆኑን የፖለቲካ ተንታኞች በአጽንኦት ያስረዳሉ። የፕሬዝዳንት ቶካዬቭ የሰላም ጥሪ የተሰማው ካዛኪስታን በታሪኩ አጋጥሟት ከማያውቅ የኃይል ማስተላለፍ ቀውስ ጋር የታገለች ባለችበት በአሁኑ ወቅት ነው። ሀገሪቱ በዓለም አቀፍ ደረጃ እጅግ ግዙፍ በመባል የሚታወቁ በርካታ የነዳጅ ማዕድን ክምችቶች ያሏት ሲሆን የአውሮፓ ህብረት ሁለተኛዋ ትልቋ የድፍድፍ ነዳጅ አቅራቢ መሆኗም ይነገራል። ከነዚህ ጉድጓዶች የሚወጣውና ሲፒሲ ተብሎ የሚጠራው ጥራት ያለው ነገር ግን ለማጣራት አስቸጋሪ የሆነው የካዛኪስታን ድፍድፍ ነዳጅ ወደ አውሮፓ ገበያ የሚደርሰው በአንድና ብቸኛ ረጅም የቧንቧ መስመር አማካኝነት ነው። ይህ በካስፒያን የነዳጅ ማስተላለፊያ ቧንቧ ማህበር ሲፒሲ የሚተዳደረው መስመር እንደ አሜሪካውያኑ ግዙፍ ኩባንያዎች ቼቭሮንና ኤክሶን ሞቢል እንዲሁም የአውሮፓው ሼል ያሉ ኩባንያዎች ትልቅ ድርሻ ያረፉበት ዓለም አቀፍ ፕሮጀክት ነው። ከካዛኪስታን በረሃማ ሜዳዎች ተነስቶ 1500 ኪሎ ሜትር ርዝመትን በመሻገር የሩሲያን ግዛት አቋርጦ የሚያበቃው በጥቁር ባህር ወደብ በሆነችው ኖቮሮሲስክ ነው። ኖቮሮሲስክ አሁን ላይ የነዳጅ ማስተላለፊያ ንግድ ማዕከል ብቻ አይደለችም። ዩክሬን በክራይሚያ ልሳነ ምድር ላይ በከፈተችው ተከታታይ የሚሳኤልና የባህር ላይ ድሮን ጥቃት ሳቢያ ሽሽትን የመረጠው የሩሲያ የጥቁር ባህር የጦር መርከብ ኃይል አዲስ መደበቂያ ምሽግ ሆናለች። ይህ ደግሞ ወደቧን የዩክሬን ጦር ቀዳሚና ህጋዊ የጦር ኢላማ እንድትሆን አድርጓታል። በተጨማሪም ዩክሬን ምዕራባውያን በሩሲያ የነዳጅ ንግድ ላይ የጣሉትን ማዕቀብ ጥሰው ለሞስኮ የገንዘብ ምንጭ የሚሆኑትን ሻዶው ፍሊት ወይም የጥላ መርከቦችን የማድቀቅ አዲስ ወታደራዊ ፖሊሲ ቀርጻ እየተገበረች ትገኛለች። ባለፉት ጥቂት ሳምንታት ውስጥ ብቻ የዩክሬን ረጅም ርቀት ተወንጫፊ ሮኬቶችና ሰው አልባ አውሮፕላኖች በአዞቭና በጥቁር ባህር ውስጥ በሚንቀሳቀሱ ወደ 200 የሚጠጉ የነዳጅና የደረቅ ጭነት መርከቦች ላይ ጥቃት አድርሰዋል። በመስመሩ የኪየቭ ድሮኖች ጥቃቶች ወርሃ ህዳር 2025 ጀምሮ የታዩ ቢሆንም በዚህኛው ወር ውስጥ ግን እጅግ የበረቱ መጥተዋል። ካዛኪስታን ድሮኖቹ በሲፒሲ ነዳጅ ጫኑ በርካታ መርከቦችን ከመምታታቸውም በላይ በኖቮሮሲስክ የሚገኘውን የባህር ላይ ተርሚናል በከፍተኛ ሁኔታ አውድመውታል ስትል ኪየቭን ወንጅላለች። በዚህም ምክንያት የካዛኪስታን የኤነርጂ ሚኒስተር ነዳጅ የማስተላለፍ ሂደቱ ሁኔታዎች ወደ መደበኛ ሁኔታ እስኪመለሱ ድረስ ላልተወሰነ ጊዜ መቋረጡን ለማወጅ ተገዷል። የካዛኪስታን የውጭ ጉዳይ ሚኒስተር ሐምሌ 19 ባወጣው ጠንካራ መግለጫ በጥቁር ባህር
ተርሚናል ላይ የተፈጸመውን ጥቃት በአገሪቱ የምጣኔ ሀብት ህልውናና ፍላጎት ላይ የተቃጣ የማይታለፍና ተቀባይነት የሌለው ወረራ ሲል በጽኑ አውግዞታል። ሚኒስቴሩ አክሎም ይህ ድርጊት ህጋዊ የሆነውን ዓለም አቀፍ ንግድን ለማስተጓጎል፣ የዓለምን የኃይል ገበያ ለማተራመስ እንዲሁም የዓለም አቀፍ የትራንስፖርትና እና የሎጂስቲክስ አቅርቦት ሰንሰለት ደህንነትን ለአደጋ ለማጋለጥ ታቅዶ የተፈጸመ ነው ሲል ዩክሬንን ተጠያቂ አድርጓል። ሆኖም የዩክሬን ዲፕሎማሲያዊ ምላሽ ፈጣንና ጠንካራ ነበር። በካዛክስታን የዩክሬን አምባሳደር የሆኑት ቪክቶር ማይኮ በሰጡት አጸፋዊ ምላሽ በጥቁር ባህር ላይ ጥቃቱን የፈጸሙት ድሮኖች የዩክሬን ንብረት ስለመሆናቸው የተረጋገጠ ምንም አይነት መረጃና ማስረጃ የለም ብለዋል። አምባሳደሩ ሀገሪቱ ከእንደዚህ አይነት የችኮላና ምንም አይነት መሰረት ከሌላቸው ውንጀላዎች መታቀብ አለባት ሲሉ የአስታናን መንግስት አሳስበዋል። ይህ የቃላት ጦርነት በሁለቱ የቀድሞ የሶቪየት ህብረት አባላት መካከል ያለውን ዲፕሎማሲያዊ ግንኙነት ውጥረት የነገሰበት አድርጎታል። የቀጠናው የፖለቲካና የምጣኔ ሀብት ተንታኝ የሆኑት ዳንኤል ኪስሎቭ ለአልጄዚራ እንደገለጹት ይህ አደጋ በካዛክስታን አጠቃላይ የምጣኔ ሀብትና በሀገሪቱ ዓመታዊ በጀት ላይ የተሰነዘረ ቀጥተኛ ጥቃት ነው ብለዋል። የካስፒያን መስመር መዘጋት የሚያስከትለው የምጣኔ ሀብት መንገጫገጭ በካዛክስታን ድንበር ብቻ የሚያበቃ አይደለም። እምነታቸውን ጥራት ባለው የሀገሪቱ ድፍድፍ ነዳጅ ላይ የጣሉት የአውሮፓ ህብረት አባል ሀገራት አሁን ከፍተኛ ስጋት ውስጥ ወድቀዋል። ከእነዚህ ሀገራት መካከል ግንባር ቀደሟ ደግሞ የምስራቅ አውሮፓዋ ሀገር ሮማኒያ ናት። ሮማኒያ ለሀገር ውስጥ ፍጆታዋና ለፋብሪካዎቿ ከምታውለው አጠቃላይ ነዳጅ ውስጥ ከ60 በመቶ በላይ የሚሆነውን የምታገኘው ከዚሁ ከካዛክስታኑ የሲፒሲ መስመር ነው። የሮማኒያ ጊዜያዊ ጠቅላይ ሚኒስትር ኢሊ ቦሎጃን ዜጎቻቸው በድንጋጤ ነዳጅ እንዳያከማቹና እንዳይረበሹ ለማረጋጋት ባደረጉት ጥረት መንግስት በአሁኑ ጊዜ የከፋ የአቅርቦት ችግር ይፈጠራል ብለው አይጠብቅም ብለዋል። ይሁን እንጂ ጠቅላይ ሚኒስትሩ አክለው ካዛክስታን ነዳጅ የማስተላለፍ ሂደቱን በፍጥነት የማትቀጥል ከሆነ በሀገሪቱ የቤንዚን ምርት ላይ እስከ 15 በመቶ የሚደርስ ቅናሽ ሊያጋጥም እንደሚችል አምነዋል። የዘርፉ ባለሙያዎች እንደሚናገሩት በተለይም ለካዛክስታን የረጅም ጊዜ ዕጣ ፈንታ እጅግ አሳሳቢ ነው። የዩክሬኑ የምጣኔ ሀብት ተንታኝ አሌክሲ ኩሽ እንደሚያስረዱት በጥቁር ባህር በኩል ያለው መስተጓጎል ለረጅም ጊዜ የሚቀጥል ከሆነ ካዛክስታን ነዳጇን በካስፒያን ባህር አቋርጦ ወደ አዘርባይጃን በሚሄደው አማራጭ መስመር ለማጓጓዝ ግድ ይላታል። ይህ የትራንስፖርት አማራጭ ደግሞ እጅግ ውድና ከፍተኛ ወጪ የሚጠይቅ በመሆኑ የሀገሪቱን የነዳጅ ገበያ በከፍተኛ ሁኔታ ሊያሳጣው ይችላል። ይህ በእንዲህ እንዳለ በጉዳዩ ላይ ሌላ የኃይል ተጫዋች በጀርባ መድረክ ላይ ብቅ ብላለች። እሷም ሌላ ኃያለው አሜሪካ ናት። መሰረቱን በኪየቭ ያደረገው የፔንታቱልቱሮ የጥናት ተቋም ኃላፊ ቮሎዲሚር ፌሰንኮ እንደሚያስረዱት የአሜሪካ የነዳጅ ኩባንያዎች በካዛክስታን የነዳጅ ጉድጓዶች ላይ ከፍተኛ የካፒታል አክሲዮን ስላላቸው ከነጩ ቤተ መንግስት በኩል በዩክሬን ላይ መደበኛ ያልሆነና ጠንካራ ዲፕሎማሲያዊ ጫና ሊኖር እንደሚችል ነው። ፌሰንኮ ሲያብራሩ ለፕሬዝዳንት ዘለንስኪ በኖቮሮሲስክ የሚገኘውን ይህን የነዳጅ ተርሚናል እንዳይነኩት ከዋሽንግተን ጠንካራ ምክሮች ይቀርቡላቸዋል ብዬ አስባለሁ። ጉዳዩንም በዝግ መድረክ ከካሜራ ጀርባ በምስጢር ለመፍታት ይሞክራሉ ሲሉ አክለዋል። ይህ የፌሰንኮ ትንበያ እውነት መሆኑን የሚያረጋግጡ መረጃዎች መውጣት ጀምረዋል። የዎል ስትሪት ጆርናል በቅርቡ ባወጣው ዘገባ መሰረት የአሜሪካው ግዙፍ የነዳጅ ኩባንያ የቼቭሮን ዋና ስራ አስፈጻሚ ማይክ ዊርዝ በዚሁ የነዳጅ መስመር መዘጋት ጉዳይ ላይ መፍትሄ እንዲፈለግ የነጩ ቤተ መንግስት ከፍተኛ ባለስልጣናትን በአካል አግኝተው አናግረዋል። ዘገባው ስማቸው እንዳይጠቀስ የፈለጉ አንድ የአሜሪካ ባለስልጣንን ጠቅሶ እንዳጋለጠው የፕሬዝዳንት ዶናልድ ትራምፕ መንግስት ዩክሬን በጥቁር ባህር ውስጥ በሩሲያ ንብረትነት ያልተመዘገቡና የዓለም አቀፍ ንግድን የሚያቀላጥፉ መርከቦችንም ሆነ ተርሚናሎችንም ማጥቃቷን እንድታቆም ጥብቅ ማሳሰቢያ ሰጥቷል። ጦርነቱ ከምድርና ከባህር አልፎ የአውሮፓን ሰማይ ማሸበር ቀጥሏል። በትላንትናው ዕለት አንድ የሮማኒያ የጦር ጄት የሀገሪቱን የአየር ክልል ጥሶ የገባ ሶስተኛ የሩሲያ ድሮን መጥቶ መጣሉን የሀገሪቱ መከላከያ ሚኒስቴር አስታውቋል። ይህ ክስተት በተከታታይ 3 ቀናት ውስጥ ለሶስተኛ ጊዜ የተፈጸመ ሲሆን የሩሲያ ጦር በዩክሬን የዳኑብ ወንዝ ወደቦች ላይ የሚያደርሰው ጥቃት ወደ ጎረቤት ሀገራት ድንበር እያስፋፋ መምጣቱን ያሳያል። የሮማኒያው ፕሬዝዳንት ኒኩስ ኦርዳን በጉዳዩ ላይ ከፍተኛ ቁጣቸውን በመግለጽ የሩሲያን ድርጊት የማይታለፍና ፈጽሞ ተቀባይነት የሌለው ሲሉ አውግዘውታል። ፕሬዝዳንቱ በማህበራዊ ሚዲያ ገጻቸው ላይ ባሰፈሩት መልእክት የሩሲያ ፌዴሬሽን የሮማኒያን የአየር ክልል መጣሱን መቀጠሉ ፈጽሞ የማይታገስ ነው። ምክንያቱም ይህ የአየር ክልል የሮማኒያ ብቻ ሳይሆን የኔቶና የአውሮፓ ህብረት የአየር ክልልም ጭምር ነው። ይህን መሰሉን ህገወጥ ድርጊት ከምዕራባውያን አጋሮቻችን ጋር በመሆን እጅግ በከፍተኛ ጥንቃቄና ቁም ነገር እንመለከተዋለን ሲሉም ተናግረዋል። የተወነጨፈው ድሮን በምስራቅ ሮማኒያ በዳኑብ ዴልታ አካባቢ በምትገኘው ሱሊና የተሰኘች የወደብ ከተማ አቅራቢያ ከየብስ 12 ኪሎ ሜትር ርቀት ላይ በሀገሪቱ የባህር ግዛት ውስጥ ያለምንም ሰብአዊ ጉዳት ተመቶ ወድቋል። ይህንንም ተከትሎ የሮማኒያ የውጭ ጉዳይ ሚኒስተር በቡካሬስት የሚገኙትን የሩሲያ አምባሳደር በአስቸኳይ ጠርቶ ጥብቅ ተቃውሞን አሰምቷል። የካዛክስታን የነዳጅ መስመር መዘጋት በ5ኛ ዓመቱ ላይ የሚገኘው የሩሲያና የዩክሬን ጦርነት ምን ያህል ውስብስብ አደገኛና ዓለም አቀፋዊ ይዘት ያለው የሆነ መምጣቱን የሚያሳይ ግልጽ ማሳያ ነው። ጥቁር ባህር ላይ የሚፈነዳው የድሮን ጥቃት በአንድ በኩል በሺዎች የሚቆጠሩ ኪሎ ሜትሮችን አቋርጦ በአስታና የሚገኘውን የመንግስት በጀት ሲያናጋና የአልማትን ነዋሪዎች ኪስ
ፖሊስ ለፈተና ሲዳርግ፣ በሌላ በኩል ደግሞ በቡካሬስት የነዳጅ ማደያዎች ላይ የዋጋ ንረትን በመፍጠር የአውሮፓን ፖለቲካዊ መረጋጋት ይፈትናል። ፕሬዚዳንት ቶካዬቭ የኢስታንቡል ፎርሙላ 2 የሰላም ጥሪ ከዚህ ሁሉ የምጣኔ ሀብትና የፖለቲካ ዙሪት ለማምለጥ የተወረወረ የዲፕሎማሲያዊ ጠጠር ቢመስልም በመሬት ላይ ያለው እውነታ ግን ከዚህ የተለየ ነው። ይህ ጦርነት መቼና እንዴት እንደሚያበቃ ባይታወቅም የዓለም ምጣኔ ሀብትና የሰላም ሚዛን ግን በየቀኑ በሚተኮሱት አዳዲስ ጥይቶችና የድሮን ጥቃቶች እንደተናጋ ቀጥሏል።